ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ ከዶክተር ምህረት ጋር እንገኛለን። ዶክተር ምህረት እንዴት ሰነበትክ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ማሰብ እንደ አንድ የአእምሮ ስርዓትና ተግባር በአስተሳሰብ ለውጥና እድገት ላይ ያለው ሚና ምን ያህል ነው ወይም ምንድነው ወደሚለው እንሂድ። ምንድነው እዚህ ጋር አሁን ሁለት ቃሎችም አሉ። አንዱ እድገት ነው፣ አንዱ ለውጥ ነው። መለወጥ ያለበትን ነገር ብታሳድጊው መጥፎ ነው የሚሆነው አይደል? እና ለምሳሌ አንድ ሰው ሐዋሳ ሄዳለሁ ብሎ ወደ ባህር ዳር እየሄደ ካለ ፍጥነት አይደለም የሚያስፈልገው፣ ወይም ደግሞ የተሻለ የትራንስፖርት ሚንስ በአውሮፕላን ቢሄድ ይደርሳል እንል አንቺ የአቅጣጫ ችግር ስለሆነ ያለበት መሰረታዊ ለውጥ አቅጣጫውን ቀይሮ ነው ወደ ሐዋሳ የሚደርሰው። አንዳንድ ጊዜ በትክክለኛ ያስተሳሰብ የማሰብ ሁኔታ ውስጥ ያልሆነን ሰው ወይም ደግሞ በትክክል ለማያስብ ሰው ሞር ሪሶርስ መስጠት ሞር ጥፋት ነው። በሌላ በኩል ግን አንዳንድ ሰዎች ትክክል ነገር ነው እያደረጉ ያሉት። ወደ ባህር ዳር በእግራቸው ወደ ሐዋሳ በእግራቸው መሄዳቸው ነው እንጂ ችግሩ እንዳይደርሱ ቶሎ የሚያደርጋቸው ልክ ናቸው። ደብረ ዘይት ደርሰው ሊሆን ይችላል፣ ቀጥሎ እያሉ ይደርሳሉ። ግን የሚጠፋው ጊዜና የሚደርስባቸው ድካም እየሄዱ ማድረግ ከሚችሉት ነገሮች ከብዙ ነገር አንጻር የአካሄድ ችግር ነው እዛ ጋር እንጂ የአቅጣጫ ችግር አይደለም። ስለዚህ ሁል ጊዜ አሁን ከማሰብ አንጻር ለአንዳንድ ሰዎች ሞር ማሰብን እንዲችሉ ማበልጸጊያ መንገዶችን ነው የሚያስፈልገው። ለአንዳንድ ሰዎች ግን ራሱ የማሰብ እንትኑ የተበላሸ ስለሆነ እሱ ከመሰረቱ ለውጥ ያስፈልገዋል ማለት ነው። ስለዚህ በአስተሳሰብ ለውጥና እድገት ላይ አእምሯችንና ሀሳብ የሚገናኙበት ስርዓት which is ማሰብ ያለው ለውጥ ከፍተኛ ነው። ለአንዳንድ ሰዎች ማሰብን እንዴት ነው ማሰብ ያለብህ? ስታስብ ምን ያስፈልግሃል? መቼ ነው ማሰብ የሚሻለው? ለማሰብ የሚያስፈልጉ ግብአቶች ምንድን ናቸው? እነዚህ ነገር ብለሽ ብሰጫቸው ኦልሬዲ አንደ ራይት ፓስ ስላሉ በጣም በፍጥነት ይቀየራሉ እና የሚገርም ሀሳቢዎች ሊሆኑ ይችላሉ። ለአንዳንድ ሰዎች ግን ማሰብ ራሱ የአስተሳሰብ ፋላሲ ወይም የአስተሳሰብ ምንድን ነው እሱ ብልሹነት ስላለ ብዙ ለምሳሌ የሚያስቡት ሀሳብ ክፉ ከሆነ ለምሳሌ አጥፊ ከሆነ በአይዲዮሎጂ ደረጃ ቢሆን በብዙ መንገድ ለእነዛ ሰዎች ሞር ጥሬ ዕቃ መስጠት ሞር ጥፋት ነው የሚሆነው። ስለዚህ አስተሳሰባችንን ኳሊቴቲቭሊም ወይም ከጥራትም አንጻር ኳንቲቴቲቭሊም ደግሞ ከመጠንም አንጻር መታየት አለበት። ስለዚህ ለውጥና እድገት በአስተሳሰብ ላይ እንዲመጣ በማሰብ ደረጃ ሰዎች እንዴት ነው የሚያስቡት፣ ምንድን ነው የሚያስቡት፣ በምንድን ነው የሚያስቡት የሚለው ማሰብ የሚለው እዛ ጋ ነው ለውጡን ማምጣት የምንችለው ብዬ አስባለሁ። ማሰብ አስተሳሰብ ላይ በለውጥም በእድገትም አንጻር በጣም ቁልፍ ነገር ነው። አንዳንድ ጊዜ የተለያዩ አይነት የሀሳብ መንገዶች ቢኖሩም ብዙ ጊዜ የምናተኩረው ወይ አንድን ነገር በነቀፋ መንገድ ብቻ በማየት ላይ እናተኩራለን፣ ወይንም ደግሞ ትክክለኛ ነው ብሎ ሁሉንም በመቀበል መንገድ እንሄዳለን። እነኝህን ብታነሳቸው ጥሩ ይመስለኛል። ሁለቱን ባላንስ አድርጎ የማየት ነገር አንዳንድ ጊዜ መፍጠር ነው ማለት ላይፍ ህይወት፣ ስራ፣ ሁሉም ነገር ጥሩ ነው። አዳዲስ ነገሮች ይመጣሉ። እነዛን ነገሮች ትቀበያቸዋለች። ሀሳብ ቢሰጥ ደስ ነው የሚልሽ። ልስጻፈውን ብትይ የሆነ ነገር ብሎ ነው የሚፈልቀው ከውስጥሽ። ልስራውም ስትይ ስክትክት ይላል። የምታቀጀው ነገር በቃ እንዴት ነው ዓለም ደስ ትላለች። ህይወት፣ ስራ ጥሩ ነው ማለት ያ ዞን ሁላችንም እንገባለን፣ ግን ሁሌ አይኖርም እሱ። ብዙ ጊዜ ይሄ ክሪኤቲቭ ዞን ነው። አሁን ለምሳሌ አንድ ሀሳብ ሲመጣልሽ ሀሳቡን የሚያበለጽጉ ሀሳቦች ናቸው አይምሮች ውስጥ የሚፈልቁት እና ኔጌቲቭ ነገር በፍጹም ሊታይሽ አይችልም። እንደማይቻል ሊገባሽ አይችልም በዛ ሰዓት ላይ። ለምንድን ነው እሱ ክሪኤቲቭ ዞን ውስጥ ስላለሽ። ክሪኤቲቭ ዞን ኤክስፓንሲቭ ነው ማለት የሚሰፋ ነው፣ ወይም ደግሞ ዳይቨርጀንት ቲንኪንግም ነው የሚባለው ማለት እንደ ብርሃን መፈንጠቅ ነው። ግን የህይወት እውነታ ያን ሁሉ እንደማይፈቅድ በዛ ሰዓት አይገባል እና ስላልገባን ደስ ሊለን ነው የሚገባው። በውይይት ላይ ብሬንስቶርሚንግ እንደሚባለው ሁሉም ነገር ይቻላል ተብሎ የሚታሰብበት ዞን ነው። ሁሉ ነገር በቃ ችግር የለም ለምለም ነው እና ብዙ ሰው እዛ ቦታ ላይ እድሜ ልክ መኖር ምንም መሬት ጠብ የሚል ነገር እንዳይፈጠር ያደርጋል። እሱንም ሁለተኛው ዞን ደግሞ በጣም ኔጌቲቭ ሆኖ ምንም ያለ ፈተናና ያለ ነቀፋ ውስጡ ተፈትኖ ካላለፈ የሚያልፍ ነገር የለም። በጣም ክሪቲካል ዞን ነው የሚባለው። አሁን ክሪኤቲቭ ዞን እና ክሪቲካል ዞን እንደ ዥዋዥዌ የምንጫወትባቸው የሀሳብ ዞኖች ናቸው ወይም ክልሎች ናቸው። አሁን ችግሩ ምንድን ነው? አንዳንድ ሰው ክሪኤቲቭ ዞኑ 10% ይቻላል የሚለው 10%፣ 90% ክሪቲካል ነው የሚኖረው። እንደዚ አይነት ሰው በጣም ያማል። ከዛ አይነት ሰው ሁሉን ነገር መንቀፍ በቃ ምንም ውሃ እንኳን ይችን ውሃ እንደው ብንጠጣ ስትይ እንዴት ሊጠጣ እንደማይገባው ያስረዱሻል እና ልታምኛቸው እስክትቺ ድረስ ችሎታ አላቸው። አንዳንድ ሰው ደግሞ ምንም ሀሳባዊ
ነው ያለውን ነገር ሁሉ ይቻላል ሲል አንድ ነገርም ችሎ ግን አታይም ያንን ሰው። ግን ለሰው ትክክለኛው የሀሳብ ክፍፍሎች ሁለቱም ዞን ውስጥ ሚዛናዊ መሆን አለብን እና አንድ ነገር በመፍጠር ዞን ውስጥ ስንሆን ፖዚቲቪቲው ይቻላል ማለታችን የሚቻሉትን መንገዶች ሁሉ ማስፈር። በዚህ ጊዜ ምንድን ነው ሰው የቻለውን ያህል ሀሳቡን ማስፈር አለበት ወደሆነ ነገር ላይ። ልክ እሱን ስንጨርስና እሱ እያለቀ ፀሐይዋ እየጠለቀች ስትመጣ በተለይ በጣም ኢንተረስቲንግ በሳይኪያትሪ አንድ ህመም አለ ባይፖላር የምንለው። ባይ ማለት ሁለት ነው፣ ፖል ጫፍ ነው። እነኚህ ባይፖላር ህመም ያለባቸው ሰዎች የዚህ የክሪኤቲቭ እና የክሪቲካል ዞን ሳይሆን የሙድ ዥዋዥዌ ያላቸው ዲፕሬስድ የሚሆኑበት ታይም አለ። በጣም ስሜታቸው ወርዶ ሁሉ ነገር በቃ ኔጌቲቭ የሚሆንበት ጊዜ አለ። ደግሞ ሁሉ ነገር ሰማይ የሚደርስበት አለ። ይሄ ማኒክ የሚባለው እኔ በጣም ኢንትረስቲንግ ከሆኑ ህመሞች መካከል በሳይኪያትሪ አንዱ እሱ ነው። አንዱ በጣም ኢንትረስቲንግ የሆነው ነገር በባይፖላር ህመም ውስጥ ሁሉም ባይፖላሮች ኢንቴሊጀንት ናቸው ማለት እስክትችይ ድረስ ብራይት ሰዎች ናቸው። ብዙ ነገር የፈጠሩ ባይፖላሮች አለ። ለምንድን ነው አንዱ የሚባለው በማኒክ ፌዝ ውስጥ ሲገቡ ምንም የማይችሉት ነገር የለም። በጣም አሁን ለምሳሌ ከቁጥጥር ውጭ የሆነ ማኒክ የሆነ ሰው እግዚአብሔር ነኝ እስከ ማለት ነው ያ ሰው የሚደርሰው፣ ወይ እግዚአብሔር ስፔሻል ሜሴንጀር ነኝ እና ምንም የማይችሉት የለም፣ የሚፈሩት ነገር የለም፣ ሪስክ የማይወስዱት ነገር የለም። አንዳንድ ጊዜ በቃ የሚወስዱት እንትን ነገር ሙዳቸው እንትን ነው፣ ሂውመራቸው በጣም እንትን፣ አለባበሳቸው ደማቅ ነው። በቃ ጀስት ኢዝ አውት ኦፍ እንትን። ግን ሳይኮቲክ ወደሆነ ወይም እውነታ ወደሆነ ውጭ ዞን ውስጥ ሲገቡ ያው ህመሙ አደገኛ ነው። በዚህኛው በኩል ሲገባ ደግሞ ፈላስፋ ነው የሚሆን ማለት በቃ የሚረባ ነገር የለም። እና እነኚህ ሰዎች አንድም በጣም ኢንቴሊጀንሳቸው ጨለማ ውስጥም ገብተው ይሄ ክሪቲካልነሱንም እስከ ጥጉ ያውቁታል። ራሳቸውን እስኪያጠፉ ድረስ ክሪቲካል የሚሆኑበት ሁኔታ አለ። ህመም ነው እሱም። ደግሞ በዚህ በኩል ደግሞ የሚወስዱት የሪስክ መጠን አለ እና ብዙ ሰዎች የተወሰነ የባይፖላርነት ያስፈልገናል። ሁለት አሁን በሙድ ሆነ እንጂ ያኛው በማሰብ ደረጃ ማለት እና ግሉሚ የሆነ ጨለማ ብቻ ሆኖ የሚኖርም ሰው በጣም አስቸጋሪ ነው። ለሀሳብ ቶክሲክ የሚሆንበት ጊዜ አለ። ደግሞ በዛኛውም ጫፍ እንትን እና ለመደምደም ምንድን ነው በዛ ህመም ላይ በህመም መልኩ ቢሆንም ትንሽ ባይፖላር መሆን ሰው ህይወትን ቀለል አድርጎ የሚቻሉ ነገሮችን ለቀቅ አድርጎ በቃላለ ህይወት ብዙ ነገር አላት አሪፍ ነው ብሎ የምንሰበስብበት ፌዝ አለ። ከዛ ደግሞ ወቅተን ደግሞ ፍሬውን ብቻ የምናወጣበት ጊዜ ያስፈልጋል እና አንዳንድ ጊዜ ክሪኤቲቭ በሆንበት ጊዜ ክሪቲካል መሆን ስንሞክር ፕሮዳክቲቭ ነው የምንሆነው። ምክንያቱም በዛ ጊዜ የሚሰጠንን ብዙ ዘር እናጠፋለን። ደግሞ ክሪቲካል መሆን ባለብን ጊዜ ደግሞ ክሬቲቭ ለመሆን ስንሞክር ብዙ ነገር ከነዘሩ እና ከነፍሬው እናጠፋለን እና ይሄን አፕሪሺየት ማድረግ አሁን ሰሞኑን አይምሮ ትንሽ ክሪቲካል ነው። ክሪቲካል ከሆን የሰራናቸውን ስራዎች ማጽዳት መቻል አለብን። ክሬቲቭ ከሆን ደግሞ አዳዲስ ነገሮችን ለማድረግ ራሳችንን ክፍት ማድረግ አለብን እና ይህም ዞኑ ጥሩ ነው ብዬ አስባለሁ ከማሰብ አንጻር። እንግዲህ ሌሎችም የማሰብ ስልቶች ይኖራሉ ብለሃል። ግን እዚህ ላይ ማሰብ ዋነኛ ነገር ነው ካልን በአእምሮና በአስተሳሰብ ለውጥ ላይ ማሰብ እንዴት እንማር፣ በዕለታዊ ኑሯችን ውስጥ እንዴት የዘወትር እናድርገው ይሄንን ማሰብን ወደሚለው ደግሞ እንሂድ። እንግዲህ እኛ ሀገር ብዙ ጊዜ የተለመደው ከልጅነታችን ጀምሮ የሚያስቡልን ወላጆች ነበሩን፣ የሚያስቡልን መምህራን አሉ፣ የሚያስቡልን ሰዎች አሉ፣ የሚያስቡልን መሪዎች አሉ፣ ድርጅቶች አሉ፣ ቡድኖች አሉ፣ የባህል መሪዎች አሉ፣ ሐኪሞች አሉ። እኛ በራሳችን ማሰብ የሚለው ላይ እሱ በጣም አሪፍ ነጥብ ነው ያነሳሽው። አንዱ እንግዲህ አንድ ሀሳቢ ሌላው የሚታሰብለት እንዲሆን ታስቦ ቢሆን አሰራራችን አንድ ጭንቅላት ያለው ሰው ሌሎቻችን ከአንገት በላይ ላይኖረን ይገባ ነበር። ማለት አንዳንድ ጊዜ አንዳንድ ኮምፒውተር የለንም እዚህ ሀገር። አዲስ አበባ እንኳን ያለው ሰው ስንት ሰው ኮምፒውተር አለ? ኮምፒውተር $1,000 ነው እንግዲህ በጣም ውድ የሚባለው $1,000 እስከ $2,000 በጣም አሁን እስከ $300-200 ሁሉ ይገኝ። ያንን እንኳን አፎርድ አድርገን ሁሉም ሰው ሊኖረው አይችልም። ያለውም ሰው መቻሉ ደግሞ ሌላ ችሎታ ነው። የአንድ ሰውን አንጎል ስናስብ በዋጋው ምለን በብር ዋጋ ብንገምተው በኮምፒውተር ቢቀየር በጣም በጣም ውድ ነው እና እንደዚህ አይነት ምናልባት የአንድ ሰው ብሬን 1 ሚሊዮን ኮምፒውተር እንኳን በዋጋ አይደርስበትም። እንዴት ነው እሱ ይህን ያህል የሚባለው? አንዱ እንግዲህ ከግምቶች ውስጥ አንዱ የአንድ ህፃን ልጅን አይምሮ ይሄ ስሜቱን ሰልፍ ኮንሽስነሱ ምናምን ትተን ዝም ብለን ይሄ ኮምፒውተር የሚሰራውን ስራ የሚሰራ የአንዱ ህፃን አይምሮ ያለውን 3 ፎቅ ኮምፒውተር መስራት የኮምፒውተሩ ሳይዝ 3 ፎቅ መሆን አለ። ይህ እንግዲህ ካለው ኔትወርክ ካለው ችሎታ አንጻር ሲገመት ነው እና 3 ፎቅ የሚያክል ኮምፒውተር ይዘን ነው ያለ ነው። ስለዚህ አንዱ ምንድን ነው እሱ የሚያሳየው ይህን የሚያክል ኮምፒውተር እያንዳንዳችን ጭነን የምንዞር ከሆነ ቢያንስ ለራሳችን ማሰብ
መቻል አለብን። አንደኛው ያ ነው። ሌላው ደግሞ ምንድነው እሱ ኮምፒውተሩ አለን ማለት በኮምፒውተሩ መስራት ቻልን ማለት አይደለም። ኮምፒውተር መማር የተማረ ሰው ያውቀዋል። የራሱ ቻሌንጅ አለው። ሃርድዌሩን አንደርስታንድ ሶፍትዌሩን በዛ ላይ የምንሰራው ነገር መኖር አለበት ምናምን። ሌላው እንዴት እንማር እንዴት እናስብ የሚለውን ነገር ማሰብ ከባድ ስራ ነው። ከመጀመሪያ ማወቅ አለብን። ማሰብ ያደክማል፣ ጊዜ ይፈልጋል፣ ልምድ ይፈልጋል። ስለዚህ አይ ምን ስናስብ ነው የኖር ነው ምናምን ብለን ከተሆነው ላናስብ እንችላለን። አሁን የምናደንቃቸው የሚያስቡ ሰዎች ድንገት እንደ ምንድን ነው እሱ እንደ አንድ ስጦታ ያገኙት ነገር አይደለም። ማሰብ ችሎታ ነው፣ ስጦታ አይደለም። በስጦታነት ደረጃ ለማሰብ የሚያስፈልገው ነገር ለሁሉም ሰው ተሰጥቷል ብለን እንጨርሳል። አንዳንድ ሰዎች በህመም ምክንያት ወይም ደግሞ ከመወለድ ጀምሮ በተለያዩ አደጋ ምክንያት የማሰቢያ አካላቸው የተጎዳባቸው ሰዎች በብዙ ሁኔታ ውስጥ ያሉ ሰዎችን አንደርስታንድ ማድረግ አለብን። እነሱም ማሰብ ይችላሉ። ልጆች ጋር ስንመጣ ገና ለማሰብ ብዙ ስለሚቀራቸው ኤክስኪውዝ ናቸው። ግን እኛ አሁን ትልልቅ የሆኑ ሰዎች በህይወት ውስጥ ብዙ ሄድን ሰዎች ማሰብን ከልጅነት ጀምሮ እየተማርን ማሰብን እንደ አንድ እንደ መሄድ ዳዴ ብለን ሰው እንዳስተማሩን እንደ ንግግር እንደ ቋንቋ ፈታ አንድ ቃል አለ ማሙሽ እንደሚለው ማሰብ ጀመረ እየተባልን ብናድግ ኖሮ ጥሩ ነበር። ግን ማሰብን በተዘዋዋሪ መንገድ ካልሆነ በቀጥታ መንገድ ለማሰብ እስቲ ስለማሰብ መማር እፈልጋለሁ ብለን በአማርኛ መጽሐፍ ብንፈልግ እንኳን በጣም ከባድ ነው ማለት። ትምህርት ቤት ስለማሰብ ኮርስ አይሰጠን። ባለፈው ስለ ስሜት እንዳነሳ በጣም ጠቃሚ በሆኑ ነገሮች ላይ በቀጥታ የምንማራቸው ነገሮች ብዙ የሉም። የቤት ወላጆቻችን ሲያስቡ አይተናል። እያሰብኩ ነው አንተ ልጅ ተው፣ አንቺ ልጅ ተይ፣ ማሰብ ማለት እንዲህ ነው እስኪ ያስብህና ምናምን አልተባልም። ስለዚህ አንደኛው ነገር ምንድን ነው እሱ ስለ ማሰብ የቻልነውን ያህል መማር። ግን ከተማርን በኋላ ማሰብን በትንሹ መጀመር። ስለዚህ ስናስብ ከሰዎች መማር አለ። ከሚያስቡ ሰዎች ጋር መነጋገር በጣም ጥሩ ነው። እንዴት እንደሚያስቡ፣ ሲያስቡ ምን እንደሚያደርጉ፣ ማሰባቸውን በምን እንደሚያውቁ። በቃ ስራዬ ብለን ይህ ነገር በጣም ጠቃሚ ነገር ከመሆኑ የተነሳ በጣም ውዱ ሀብት ሀሳብ ነው። ውዱ የሰውነት ክፍላችን አይምሮ ነው። ሁለቱን ማገናኘት ማሰብ ነው። እሱን መማር ነው። ግን እንዴት ነው የምናደርገው ብለን ደግሞ ማሰብ አለብን። ያን የሚያስፈልጉ ደረጃዎች፣ ሁኔታዎች አሉ። እንግዲህ ማሰብ ቁልፍ የሆነ የአእምሮ ተግባር ነው ካልን ውጤትና ለውጥ የሚያመጣ የአስተሳሰብ ደረጃ ላይ ለመድረስ እንዴት እናስብ ነው። እንግዲህ አንደኛው ለማሰብ የሚያስፈልጉ ግባቶች ምንድን ናቸው፣ ቅድመ ሁኔታዎቹ ምንድን ናቸው የሚለው ላይ ደግሞ እስቲ የመጀመሪያው ነገር ማሰብ ድርጊት ነው፣ ስርዓት ነው ካልን እንደ ማንኛውም ድርጊትና ስርዓት አሁን ለምሳሌ የሰውነት ብቃት ክብደት ሉዝ ለማድረግ ጡንቻ ለመገንባት የተለያየ ብቃት ለማዳበር የመጀመሪያው ነገር ኤክሰርሳይዝ ማድረግ ፈልጋለሁ ሲል አካል ብቃት አንድ ሰው የሚጠየቀው ጊዜ ነው። ጊዜ ያስፈልጋል። ስለዚህ ለማሰብም ለራሱ የተወሰነ ጊዜ መስጠት ብንችል ጥሩ ነው። እንግዲህ ምንድን ነው እሱ ያንን ጊዜ ከብዙ መንገድ ልናየው እንችላለን። የምናስበው ተኝተን ነው መሆን ያለበት፣ እየሄድን ነው መሆን ያለበት፣ እየነዳን ነው መሆን ያለበት ምናምን የሚለው ነገር እንዳለ ሆኖ ጊዜው ላይ ሁለት ነገሮች አሉ። አንደኛው ነገር ማሰብ እንድንችል አእምሯችን የራሱ ዑደት አለው። በጣም የሚገርምሽ ነገር ባለፈው እናንሳ አላቅም፣ ሁላችንም በቀን ውስጥ እኩል ንቃት የለንም። አእምሯችን ብሩህ የሚሆንበትና ከባድ ስራዎችን ከባድ ሀሳቦችን ለመሸከም የሚችልበት ሰዓት አለች። የተወሰነች 2 ሰዓት 3 ሰዓት ነው የምትቆየው ያቺ ጊዜ። እኔ ማታ 4 ሰዓት ላይ ነው አእምሮ በጣም ብራይት የሚሆነው እስከ ማታ 6 ሰዓት ሚድናይት እስከ 7 ሰዓት ድረስ ኃይለኛ ንቃት አለው አእምሮ እና ከባድ ነገሮችን ለማሰብ ለመፍጠር ወይም ለመስራት ሳስብ ያን ጊዜ እመርጣለሁ። አንዳንድ ሰው ደግሞ ጠዋት ነው። ልክ ጠዋት ሲና አሁን እኔ ጠዋት እስከ ጠዋቱ 5 ሰዓት ድረስ በደመ ነፍስ የመኖር ያህል ነው እንትኔ። ማታ ላይ ማሽኑ ቀዝቅዞ ከዛ አርፎ ሲነሳ ቀስ የሚሞቅበት ሰዓት ይፈልጋል እሰራለሁ እንጂ ወይ ጠዋት እነሳለሁ እንጂ ያ የኔ የተመረጠ ሰዓት አይደለም። ትዝ አይለኝም። ልጆች በጠዋት ተነሰው ሲያጠኑ ሞክሬ ሁሉ አውቃለሁ። አይገባኝም ነበር ያኔ። በእኔ ንቁ ሰዓት የሚወራበት ሰዓት ነው ካምፓስ ውስጥ ሁሉም ከጥናት ተሰብስቦ ማታ ይወራል እና በቃ እኔ በዛ ሰዓት ወሬው ላይ ቀላጠፋል። ምክንያቱም ንቁ አይምሮዬ ነው። ከዛ ጠዋት ላይ ደግሞ ሌሊት ተነሱ ሰው ሲያጠና እኔም በቃ ይሄ ጥናት ህግ መስሎኝ ስሞክር እኔ አንቀላ አልችልም። ያንን አንፎርቹኔትሊ ከትምህርት ከወጣ ከቅምነት ትምህርት ከወጣ በኋላ የገባኝ እውነት ነው። ስለዚህ ሁሉም ሰው ያችን ንቁ ሰዓቱን በወሬ በጨዋታ በዋዛ በፈዛዛ ተኝተሽ ማድረግ የምትችዩን ነገር በዛ ሰዓት ማድረግ በጣም ሎስ ነው። በ1 ብር የምትገዥውን ነገር ለምን በ100 ብር ይገዛል? አንድ እሱ ነው። ሌላው ነገር ደግሞ ሀሳብ አንዳንድ ጊዜ ስለዚህ ቺን ፒክ አወራችንን ለይተን ጠቃሚ የሆኑ ነገሮችን ቀን ጽፈንም በሆነ ነገር ማስቀምጠን እነዛን ነገሮች በዛ ሰዓት አምጥተን ማሰብ የምንሰራቸውን ነገር ሜጀር ውሳኔዎችን ያችን ሰዓት ፕሮቴክት ማድረግ አንዱ እሱ ነው።
ሁለተኛው ነገር ደግሞ የምናስበው ነገር አንዳንድ ጊዜ በዛች ሰዓት ላይ የሚፈጸም አይሆንም። ዋና ዋና ትልልቅ የሀሳብ ጉዳዮች ይኖራሉና ይሄ ሪትሪት ወይንም ደግሞ ለብቻችን የምንወጣበትና ሰፊ ጊዜ የምንወስድባቸው ጊዜዎች በአመት ውስጥ የተወሰነ ጊዜ መኖር አለባቸው። በሳምንትም አንዳንድ ሰዎች አሉ አንዱን ጠዋት ወይ አንዱን ከሰዓት የሚለዩ ሰዎች አሉ። ሳምንት ጥሩ የጊዜ ብሎክ ነው። 7 ቀን በጣም ረጅም አይደለም፣ በጣም አጭር አይደለም። ይደጋገማል ደግሞ እና ባለው ፓተርን ውስጥ ደግሞ ከሰኞ እስከ ዓርብ እንሰራለን፣ ቅዳሜና እሑድ እናርፋለን። ያን እንደጋግማለን። በዚህ አሁን በቀን ውስጥ 24 ሰዓት አለ። በዛ ጊዜ ፒክ አወር የምንላት አለች፣ እሷን መጠቀም። በሳምንት ውስጥ ደግሞ የእረፍት ጊዜና የስራ ጊዜ አለ። በዛ ጊዜ ደግሞ ከዛ ሰፋ ያለ ጊዜ ወስኖ ማሰብ ሲባል ቁጭ ብሎ ብላንክ መሆን አይደለም። ወደ እሱ መጣበታለሁ፣ ግን ለማሰብ አሁን ጊዜ የሚለውን መለየት ነው። ሌላ ግን በጣም ደግሞ ዑደታዊ የሆነ ነገር ያለው አመት ነው። በአመት ውስጥ ደግሞ ሰፋ ያለ እንትኑ እየሰፋ ሲሄድ ሰፋ ያለ ጊዜ መውሰድ እና እንደዚህ አይነት ሀቢቶች መጥረቢያውን የምንስልበት ጊዜ ነው። በዶሎደበ መጥረቢያ ሙሉ ቀን ሊፈልጡ ከመሞከር አይምሯችንን የምንስልበት ጊዜም ነው። አይምሯችንን የምናስታጥቅበት ጊዜ ነው። ጠቃሚ የሆኑ ደግሞ ሀሳቦችን ደግሞ መልክ እያስያዝን መደርደሪያው ላይ እየደረደረን በጣም ፓወርፉል ነገር ነው። በአመት ለምሳሌ አንድ ሳምንት ስንወጣ በልተን ጠጥተን ዋኝተን ዞረን ብቻ ከምንመጣ የማሰቢያ ጊዜ ደግሞ ሰፋ ያለ ትልልቅ ውሳኔዎቻችንን የምናደርግበት የአመቱን የ5 ዓመቱን ነገራችን የምናይበት አይምሯችን በዚህ መንገድ ወደፊት ስለ ፕላኒንግ ስንመጣ በዲስፕሊኖች ውስጥ ይሄ ይመጣል። ስለዚህ ጊዜ የሚለው ነገር በቀን በሳምንትና በአመት የሚለውን ነገር በአንዴ ወደ ዲስፕሊን ውስጥ አንገባ። በጣም ይሄ ዲስፕሊን ያላቸው ሰዎች አሉ፣ ደግሞ ገና የምንጀምር ሰዎች አለን። ግን ይሄ በጣም ጠቃሚ እንደሆነ ማሰብ አንድ ጊዜን ነው ያነሳ። ሁለተኛ ነገር ይሄ ሴቲንግ ወይም ደግሞ ሁኔታ ቦታ ሊሆን ይችላል፣ አለባበስ ሊሆን ይችላል። አሁን ሰው ወክ ለማድረግና ለመሮጥ የፈለገውን ለብሶ አይሮጥም። ካፖርት ለብሶ ቢሮጥ አይሆንም። ማሰብ ላይ ስንመጣ ሞቆት ሰውነቴ ወይም ሳይመቸኝ ወይ ጫጫታ ያለበት ቦታ በተለያየ ሁኔታ ውስጥም ለማሰብ መሞከር አይምሯችንን ቻሌንጅ ማድረግ ነው በማይሆን ሁኔታ። ስለዚህ ለምሳሌ ፒክ አወራቸው ማታ ላይ የሆኑ ሰዎች ኮምፎርታብል የሆነ ወንበር፣ በቂ ብርሃን ቁጭ ብለው ማሰብ ቢችሉ ጥሩ ነው። ጠዋት ላይ ያሉ ሰዎች ወክ እያደረጉ ቢያስቡ ፓወርፉል ነው። ምክንያቱም ኔቸር ራሱ አብሮ ያግዛቸዋል። ቀን ላይ ያሉ ሰዎች ደግሞ ሜቢ ካፌ ቁጭ ብለው ሊሆን ይችላል። ልክ እንደስ የምናስብበት ሰዓት ኦፕቲመም ወይም ደግሞ በቂ የሆነ ኢንቫይሮንሜንታል ሁኔታዎችን መፍጠር፣ አለባበሳችን ጀምሮ የምንበላ በጣም ሰው ጠግቦ ማሰብ አይችልም። ለምንድን ነው የሚባለው? ደማችን የተወሰነ ነው ያለው 25%ን ባለፈው ብለን ነበር ጭንቅላታችን ነው የሚወስደው። ስንጠግብ ግን ወፍጮ ቤቱ በጣም ስራ ስለሚበዛበት አብዛኛው ደግሞ ወደዛ። ለዚህ ነው ፍዝዝ የሚለው ሰው ከበላ በኋላ ምንድን ነው የሚለው ሰውነቱ አሁን ወፍጮ ቤቱ ስራ ላይ ስለሆነ ማሰብ ምናምን አቁመ ተኛ ነው። አንድ የአረቦቹን አባባል አለ፣ ሆድ ሲሞላ ጭንቅላት ባዶ ይሆናል የሚባል ነገር አለ። እውነትም ሳይንቲፊካሊም ደም እንትን ነው። ስለዚህ አንዳንድ ጊዜ ሰው ከልክ በላይ ጠግቦትም ከልክ በላይ ምርቦት ማሰብ አይችልም። ሲርበውም ምግብ ነው የሚያስበው፣ ሲጠግብም አይሆንም። እና ምንድነው እሱ ማሰብ መጀመር ከፈለግን እነዚህ ነገር የሰውነታችን ሁኔታ እንቅልፋችንን በቂ ካረፍን በኋላ መሆን አለበት። በጣም ኤግዞስትድ መሆን የለብንም። የምንኖርበት ቦታ እነዚህ ነገሮች ማሰብ አንድ ጠቃሚ ነው። ሌላ ግን ከዚህ ጋር ማሰብ ያለብን ስናስብ አይምሯችን ዲል የሚያደርገው ከሀሳብ ጋር ነው። አንደኛ ወደ ሀሳብ ስንመጣ አይምሯችንን አበልጽገን መምጣት በየጊዜው አስፈላጊ ነው። ጥያቄዎች ይዘን መምጣት አለብን። የምናስበውን ነገር ጉዳዮች ይዘን መምጣት ሊሆንብን ይችላል። አንብበን ሊሆን ይችላል የምንመጣ። አሁን ለምሳሌ ይህንን ነገር ከሰማን በኋላ አንድ ሰው ቁጭ ብሎ ማሰብ አለበት። እኔ አስባለሁ ጊዜ መቼ ነው የማስበው? ሳስብ እንዴት ነው የማስበው? ስለምንድን ነው የማስበው? ለምንድን ነው የማስበው እያለ ቁጭ ብሎ ቢያስብ አሰበ ነው ያ ሰው የሚባለው፣ ማሰበች ነው የሚባለው። ስለዚህ አንደኛ አይምሯችን ያልበለጸገ አይምሮ፣ በሀሳብ ያልተሞላ አይምሮ ይዞ መምጣት የለብንም። ጥያቄዎች ይዘን መምጣት አለብን። ቀን ኦብዘርቭ ያደረግነውን ነገር ማየት አለብን። ጆት የምናደርጋቸው ነገሮች መኖር አለባቸው። አንድ ፕሮጀክት ልንሰራ ስለሆነ የፕሮጀክቱን ሀሳብ ይዘን የሆን መምጣት ያለብን። ግጭት ካለብን ለምሳሌ ከሰሆነ ከተጣላን ኦኬ አስብበታለኝ ነገር ለምን ይጣላን? የኔ ጥፋት የት ጋር ነው? ምንድን ነው ያጣላን? ምን ኤቪደንስ አለኝ ብለን ያንን ጥሉ ራሱ የማሰቢያ ኢሹ ሊሆን ይችላል። ስለዚህ ሰው ዝም ብሎ ሲላስብ ብሎ አይበላም። ባዶ ትሪ ላይ ሰው ሲልብላ እንደማይል ባዶ ጭንቅላት ሊያስብ አይችልም። ሀሳቦችን፣ ጉዳዮችን፣ ችግሮችን፣ ህልሞቻችንን ይዘን መምጣት አለብን ወደ ሀሳብ ጠረጴዛ። ሌላ ግን ምንድነው እሱ ሀሳብ ባለፈው እንዳልነው እንደ ወፍ መጥቶ የሚበር ከሄደ በኋላ ቢለመንም የማይመጣ ነገር ስለሆነ ሀሳብን ካፕቸር ማድረግ አለብን። አንዳንድ ጊዜ ሀሳቦች ቀን ይመጣሉ፣ ግን የምናስብበት ጊዜ ላይሆን ይችላል። ያ ትንሽ ነገር ይዘን በጣም ኢንተረስቲንግ የሆነ ሀሳብ ሲፈጠር ወይ ጥያቄ ሲፈጠር የፕሮጀክት ሀሳብ ሲመጣ አለብን
ዝም ብሎ አለመተው። እነዚህ ነገሮች አይ ቲንክ ብዙ የፈጠሩ ሰዎች ብዙ ትልልቅ ቦታ የደረሶች ከሌሎች ሰዎች የሚለዩት ሌሎቹ ሀሳብ ስለሌላቸዋል። እነዚህ ሰዎች ሀሳብን ስለሚያከብሩ ሀሳቡ በመጣበት ሰዓት ይጽፉትና ከዛ ግን ዴቨሎፕ ያደርጉታል፣ ያስቡበታል። ከዛ ሞር ጥያቄ ይፈጥራሉ፣ ሄደው ሪሰርች ያደርጋሉ፣ ከሰዎች ጋር ያወራሉ፣ እንደገና መጥተው ያስቡበታል። ስለዚህ ሀሳብ በዛ መንገድ ዴቨሎፕ ያደርጋል ማለት ነው። የእኛን ማህበረሰብ ስንመለከተው የማሰብ ባህል አለው ማለት እንችላለን ወይ? ከፍ ወዳለ የሀሳብ ባህል ስለመድረስ ምን ማድረግ ይኖርብናል? አሁን አንዱ እንግዲህ ከባዱ ነገር የለውምም አለውምም ስንል ትልቅ ጀጅመንት ቫሊዩ ወይም ደግሞ ፍርደ ገምድልነት እንዳይሆን ከዚህ የተሻለ ሊኖረው ይችላል ብለን በትህትና መናገር ብንመልሰው ጥያቄውን በጣም የሚያስቡ ሰዎች እንዳሉ እናውቃለን። ደግሞ ገና ብዙ ማሰብ መማር እንዳለ በአጠቃላይ ግን ሳስበው ምን አይነት አለ ህብረተሰቡ ማህበራዊ ወይም ደግሞ ይሄ ኮሚዩናል ጅምላ ነዋሪ በሆነ ቁጥር የሚታሰበው በግል ስለሆነ ማሰብ የግለሰብ ስራ ስለሆነ ብዙ ግለሰቦች በማህበረሰብ ውስጥ ተደብቀውም ጠፍተውም ስለሚቀሩ ያለማሰብ በግል አስቦ አለመቆም ከጅምላው ጋር አብሮ የመንጋ አስተሳሰብ ወይም ደግሞ በቃ ህዝቡ እንደሆነው የመሆን ከማጆሪቲ ወይም ከብዙሃኑ ጋር አብሮ የመፍሰስ ዝንባሌ ያለ ይመስለኛል። ትምህርት ቤት ውስጥ ሁሌ እጅ እያወጡ የሚመልሱና የእነሱ ሀሳብ የሚገሉ ተማሪዎች ትንሽ ናቸው። ስብሰባ ላይ አይተሽ ከሆነ ጥቂት ሰዎች ይናገራሉ፣ አብዛኛው ሰው ያጨበጭባል። ማለት ሁሉም ሰው ያወራ ማለት አይደለም፣ ግን የማሰብ ቤተሰብ ውስጥ ለምሳሌ አንድ ሰው ሊሆን ይችላል ሁሉን ነገር ልጆች ያስባሉ፣ ሚስት፣ ባል፣ የቤት ሰራተኞች፣ ሁሉም ሀሳብ አለው። እንዲያስቡ ኢንካሬጅድ ይሆናሉ ወይ? በእምነቱ በቤተ እምነቶቹ ስታስቢ ሀሳቡ ለሁሉም ሰው በመጽሐፍ ቀርቧል። ሁሉም ሰው ማንበብ ይችላል። የእምነት ጉዞ አለው፣ እምነቱን መጠየቅና ስለ እምነቱ ማሰብ። ግን ይሄ ሪቹዋል ወይም ደግሞ የምናረጋቸው ተለምዷዊ ድርጊቶች አሉ፣ በየሳምንቱም ይሁን በየቀኑ ከሀሳብ ውጭ ይሆናል። እምነት መንፈሳዊ ነገር የሚታሰብ ነገር ነው ብዬ ነው የማስበው። ፍልስፍና አሁን ለምሳሌ ይሄ ትውልድ ምንድን ነው ፍልስፍናው? ወዴት ነው የሚሄደው? እንደ ሀገር እንደ ህዝብ ፍልስፍናችን የት ነው ይዞን እየሄደ ያለ? የለንም ልንል አንችልም። አሁን አዲሱ ትውልድ አለ፣ መካከለኛው ትውልድ አለ፣ የቀደመው ትውልድ አለ። የፍልስፍና ግጭት አለ። የህይወት እይታ፣ የሞራል እይታ ሊሆን ይችላል። አገር ምንድን ነው የሚለውን ነገር፣ የግብረ ገብ ምንድን ነው የሚለውን ነገር፣ ስለ ምግቦቻችን እናስባለን ወይስ ዝም ብለን? አሁን ለምሳሌ በበሬ ሲታረስ ስንት ጊዜ ነው ገበሬ በቃ እንደዚህ ብቻ ነው የሚታረሰው ብለን ማሰብ። መንገድ ላይ አሁን ሲነዳ አሁን እያሰብን ነው የምንነዳው፣ እንዲህ ብቻ ነው የሚነዳው እና ያለማሰብ ምልክቶች አሉ። እና የማሰብ ባህል የለውም ሳይሆን አለው፣ ግን የግለሰቦችን የማሰብ ሚና ማጉላት ወይም ማጉላት አለብን። በጣም ግለሰቦችን ሰፕረስ የማድረግ የጾታ ሊሆን ይችላል፣ የእድሜ ሊሆን ይችላል፣ የዘር ሊሆን ይችላል። አሁን ለምሳሌ አፋር ያሉ ሰዎች እንዴት ነው የሚያስቡት? አሁን አንድ ጊዜ ማሰባችን የሚታወቀው ለእያንዳንዱ የህብረተሰብ ክፍል በጾታ ሊሆን ይችላል፣ በትምህርት ደረጃ ሊሆን ይችላል፣ ከተማና ገጠሩ እንዴት ነው የሚያስበው? አገር እንግዲህ ካልንሱ ሁሉ ስለሚሆን ማለት እንደ ህብረተሰብ ስናስብ የአንዱ ግለሰብ የአንዱ ቡድን አስተሳሰብ ብቻ አገር የሚገዛና እንትን የሚል ከሆነ ዶሚኔት የሚያደርግ ከሆነ ወይም እንደዛን የምንፈልግ ከሆነ ማሰብን እያጨናገፍን ነው። ሁሉም ሀሳብ ይውጣና ይጋጭና የተሻለ ሀሳብ ይውጣ ካልን ሁሉም ሰው የማሰብ ኃላፊነት አለብኝ ለሀገሬ ብሎ ያስባል። ቤተሰብ ውስጥ ሁሌ አባት የሚወስን ከሆነ ልጆች እንዲያስቡ ኢንካሬጅድ ይሆናሉ ወይ? አሁን ለምሳሌ ቅድም ስመጣ ወደዚህ አንድ ኢንተርቪው ነገር እየሰማው ነበረና አንድ ልጆች ምናሉ ወላጆቻቸውን እኛ የምናስበው ልነግራችሁ አንችልም፣ ብነግራችሁ ትከለክሉናላችሁ፣ ባነግራችሁ ደግሞ ውሸታም ታደረጉናላችሁ፣ ምን እንሆን ብለን ጠየቅናቸው አንድ ጊዜ አሉ። እና ቤት ውስጥ አሁን ለምሳሌ አንድ ሰው ሀሳቡን ቢናገር ሊገረፍ ይችላል ልጅ ከሆነ ትልቅ ጭቅጭቅ ሊነሳ ይችላል። ሚስት ሀሳቧን ብትናገር እንደዚህ ነው ይሄ ቤት መሄድ ያለበት በጣም። ስለዚህ ሰው ሀሳቡን ይገለውና ከዛ አንድ ሀሳብ እንደ ባቡር አንደኛው ባለሞተር ይሆናል፣ ሌላ ሁሉ ፍርጎ ነው የሚሆን። አንዳንድ ጊዜ መፈራው ፍርጎ በጣም የበዛ ይመስለኛል። እና በሁሉም አቅጣጫ በእምነትም በቢዝነስም አሁን ምሳሌ አንድ ሰው ስለሰራ ዝም ብሎ እየኮረጁ ማድረግ ያለማሰብ ምልክት አይደለም። ዝም ብለን ቆጭ ብለን ብናስብ መኮራረጅ በጣም አለ፣ ሀሳብ መሰራራቅ በጣም አለ። እሱ ያለማሰብ ምልክት አይደለም ወይ? ትምህርት ቤት መኮራረጅ በጣም እየበዛ ነው። ልጆች እንዲያስቡ እናደርጋለን ወይ? ስለዚህ የግለሰቦችን ሚና ማሳደግ ከቻልን ብዙ የሚያስቡ ሰዎች ይፈልቃሉ ብዬ አስባለሁ።
ግን አብዛኛው ነገር በደምሳሳው እየሄደ ይመስለኛል አንዳንዴ ሳስብ። የማሰብን ባህል የሚያደናቅፉትን ደግሞ ነገሮች ብታነሳቸው ጥሩ ይመስለኛል። ለምሳሌ በእኛ ህብረተሰብ ውስጥ በቤት ውስጥ፣ በትምህርት ቤት ውስጥ፣ በስራ ቦታ፣ በእምነት ቦታ ሀሳብን የማሰብ ባህልን አንደኛው የሚመስለኝ ነገር ይህ ጭፍን ቲፎዞነት ምን ተባለ ሳይሆን ማናለ የሚለው ብዙ ጊዜ ሀሳብ በራሱ ነው እንጂ መመዘን ያለበት በምንጩ መጀመሪያ መታየት የለበትም። ምንጩ ማየት ጠቃሚ ነው ሁልጊዜ፣ ምክንያቱም ከሀሳቡ ጋር ምንጩ መለየት ስለማይቻል። ግን ይህ ጭፍን ቲፎዞነት እንትና ካለው ምንም ይበል ልክ ነው፣ እንትናን ፕሮቴክት ማድረግ አለብኝ ወይም እንትን ቡድን ካለው ልክ ነው የሚለው አስተሳሰብ ሀሳብን የማጨንገፍ በእኛ ባህል ውስጥ ለምሳሌ ከኛ የተለየ እምነት ያለው ሰው ስላለው ወይም ስለ ጻፈው ብቻ አንድ ነገር ውሸት ነው ማለት ለምንድን ነው እሱ? ለምሳሌ አንድ ሰው ከኔ የተለየ እምነት ያለው ሰው ስለ እርሻ የጻፈውን ባነብ እንዴት ነው መማር የማልችለው? እኔ ለምንድን ነው እሱ የእሱ እምነት ስለ እርሻ የሚጽፈውን ነገር የሚከለክለኝ? ኢቨን በፖለቲካል ኦፒኒየን ላይ የዚህ አንድ ሰው እምነት ለምንድን ነው እሱ ሁል ጊዜ መጀመሪያ የማየው? ጾታም ላይ ይመጣል ይሄ ነገር። ወንድና ሴት የሰራውን ነገር ወይም የመጣውን ሀሳብ እኩል መቀበል ልብ አለ። ካምፓኒ ውስጥ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል፣ ወላጆች ጋር፣ ትምህርት ቤት ሊሆን ይችላል። እኔ ብዙ ባያዝ ያለ ይመስለኛል እዛ ጋር። ሌላው ደግሞ አረ ነው ምን ያህል እንትን እንደምንለው የውጭ ዜጋ አንድ ሀሳብ ይዞ ሲመጣና የሀገራችን ሰው አንድ ሀሳብ ይዞ ሲመጣ በጣም በሚያሳፍር ሁኔታ በነጻነት እንደኖረ ሰው የማናስብበት አንዱ በጣም ከየት እንደመጣ ራሱ መጠናት ያለበት ነገር ከዛ የተሻለ የሚሰራ የሀገራችን ሰው ሲመጣ ዝግነት አለ። ይሄ በቃ ዲስካሬጂንግ ነው ለብዙ ሰው እንዳያስብ። ሌላ ልጆች ይዘው የሚመጡትን ነገር ወይም ወጣቶች ይዘው የሚመጡትን ነገርና አንድ ጸጉሩ መለጥ ያለ ሰው ወይም ደግሞ የሆነ ሳምሶናይት ይዞ የመጣን ሰው ሀሳብ ለምንድን ነው እሱስ የአንድ ከልጆች ጥሩ ነገር ሊወጣ አይችልም? አሜዚንግ የሆነ ነገር ከወጣቶች አይመጣም ወይ? አንዳንድ ጊዜ ሰዎችን ኢቨን በውጫዊ ማንነታቸው ባለባበሳቸው በብዙ ነገር ጀጅ የምናደርግበት ነገር አለ። ስለዚህ ውጫዊ ነገር ላይ ማተኮር በጣም የበዛበት ነገር ስላለ እሱ አስተሳሰብን ያጨናግፋል ከቲፎዞነት ቀጥሎ። ሌላ ምንድን ነው እሱ ለአንድ ነገር አንድ መንገድ ብቻ ነው ያለው የሚለው አስተሳሰብ፣ ያም የኔ ነው የሚለው። አንዳንድ ጊዜ እኮ ዝም ብለን ብንሰማ እኮ የእኛ 10ኛ ሊወጣ ሁሉ ይችላል። አብረን እኛም 10ኛ እንደሆንን ካላሰብን ሀሳብን ሳይጋጩ ማጋጨት እይታ አለ አደለ? እና ከሀሳባችን ጋር የመሰፋት ችግር አለብን። ማለት ሀሳቤና እኔ አንድ ነን። ስለዚህ የእኔ ልክ ነው የእኔ ደግሞ ሁል ጊዜ ልክ ነው የሚለው ብቻ ሳይሆን ከእኔ የተለየ ደግሞ ሀሳብ ያለውን ሰው መቀበል አንድ ነገር ነው። እስካጠፋውና እሱ እስኪወድቅልኝ እንቅልፍ ካልወሰደኝ የኔንም እኮ መስሪያ ጊዜ አይኖረኝም። ብዙ ሰው አሁን የራሱን ስራ የማይሰራው የሱ የማይመስለውን ሀሳብ እና አስተሳሰብ ለማጥፋት እንትን ነው። ይሄም በጣም ችግር ይመስለኛል። ሌላው የኔ ሀሳብ የኔ ብቻ አይደለም። ይሄ ሀሳብ ደባቂነት አለ። አንዳንድ ጊዜ አሁን ሌላ ሀገር ይጽፉታል ሀሳባቸው ብዙ ነገር ሼርድ ነው። አሁን በተለይ እንደ ጉግል አይነት 25 ሚሊዮን መጽሐፍ በነጻ ኢንተርኔት ላይ በተለቀቀበት ጊዜ ብዙ ነገር ባለበት ጊዜ ሀሳብ የመደበቅ አባዜ ሀገር የሚያድን ሀሳብ ሆኖ ካለ አንዳንድ ጊዜ መልቀቅ አለብን። ሀሳብ የመደበቅ ችግር አለ። አንዳንድ ጊዜ ሀሳብን ሼር ያለማድረግ ህመምም ትንሽ ያለብን ይመስለኛል። የሆነ ነገር ብዙ ነገር ሼር ብናደረግ አንዳንድ ሀሳብ ይበዛል እንጂ አያንስብንም። ከዚህ ጋር አብሮ የሚወጣው ግን ለሀሳብ ምንጭ በእውቅና አለመስጠት ችግር ደግሞ አለብን። የሆነ ነገር ሳወራ አንዱ ሰዎች ሀሳባቸው እንዲደብቁ የሚያደርጋቸው የኔ ነው ብሎ ይወስደዋል። ይሄ ሁለቱ ይመጋገባል። የሆነ ነገር ስናስብ ከሆነ መጽሐፍ ላይ ከወሰድኩት ከሆነ ቦታ ካመጣሁት ለምንድን ነው የማልናገር? ለምንጭ እውቅና ብሰጥ እኔን ለሳዋቂ ያደርገኛል። አክቹዋሊ ሳልናገር የሆነ ሰዎች ካወቁት ያውቁታል። ደግሞ ሰዎች በሆነ መንገድ ይታወቃል የኔ ያልሆነ ነገር እና እውቅና አለመስጠት ለሀሳብ። ሌላ ሀሳብን መስረቅ፣ ሀሳብን ፕሮቴክት አለማድረግ አለ። በጣም ብዙ ይህን ነገር ብዙ ዲቴይል ውስጥ መግባትም አልችልም። ግን የሰዎችን ሀሳብ ወስዶ የራስ አድርጎ ማቅረብ ማለት እንዴት ነው ሰው? ይሄ በጣም ሊያሳፍር የሚገባ ነገር ነው። ይሄም ሁለት ነገር ነው የሚፈጥረው። አንደኛ እኔ የራሴን ጭንቅላት ጨምቄ አንድ አዲስ ሀሳብ እንዳላወጣ ኦልሬዲ አቋራጭ መንገድ አግኝቻለሁ። ሁለተኛ ያንን ሀሳብ ያመነጨ ሰው ለፍቶ ደክሞ ጊዜውን ወስዶ ያመጣውን ሰው ዲስካሬጅ ያደርገዋል። ከዛ በኋላ ለምን ሀሳብ ያመጣል? እና ሀሳብ ንብረት ነው። ሲሰረቅ ተብሎ መጮህ አለበት። ለምንድን ነው እሱ? ባለፈው እንዳልነው አንድ ጣሳ የሰረቀ ሰው ህዝቡ ሁሉ እየተባረረ ነው አለ ሌባ 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 ተብሎ እንትን። ግን እንዴት ነው አገር የሚለውጥ ሀሳብን የሚሰርቁ ሰዎች ተጠያቂ የማይሆኑት? እና ሌላው ምንድን ነው እሱ
ሰዎችን በሀሳባቸው ትልቅነት ማክበር ወደሚችል ባህል ውስጥ አለመግባት። ትልልቅ ሀሳብ ያላቸው ሰዎች ሊከበሩ ይገባል። እውቅና ሁል ጊዜ ሞር ሀሳብ ያመጣል የሚለውን ለማለት ነው። እንደውም እንደ መደምደሚያ ያድርገ ከዚሁ ጋር እያይዘ እንደ ግለሰብም እንደ ማህበረሰብም የማሰብ ልምምድና ባህል አለመኖር ጉዳቱ ምን ያህል ነው የሚለው በዚህ ብደመድመው ጥሩ ይመስለኛል። እንግዲህ የሰውን ሀሳብ አለማክበር ወይንም የሰውን ሀሳብ ሰርቀህ እንደ ትልቅ ወንጀለኛ የማትቆጠር ከሆነ የሀሳብ ልምምድ ካለመኖር ጋር አያይዘ በዚሁ ብደመድመው ብዬ ነው። አሁን እንግዲህ አንድን ህብረተሰብ ስልጡንና ኋላ ቀር የሚያደርገው በሀሳብ ላይ ያለው አሁን ሰለጠነ ስንል እኮ ገዛ የበላይ ሆነ ማለት አይደለም። በእንትን ላይ ሰለጠነ አንድ ሰው ስንል የበላይ ሆነ ነው። አሁን በሀሳብ ላይ ያለን የበላይነት የሚታወቀው የሚያስብ ህዝብ ሲኖረን ነው። አንደኛው ነገር ማያስብ በሆንን ቁጥር፣ ለሀሳብ ክብር የሌለን በሆንን ቁጥር መተሳሰብ አንችልም። መተሳሰብ የሀሳብ ውጤት ነው። ሁሉ የሚያስብ ሰው ይተሳሰባል። መንዳትን ብታስቢ የሚያስብ ነጂ ሁሉም የሚያስብ ሰው ከሆነ እኔ ብቻ ልደርስ አልችልም እኔ የምፈልግበት ቦታ። ምናልባት እኔ መንገዱን ገስ የማበሳጨው ሰው ሊሆን ይችላል የኔን መድረስን የሚወስነው ሰው እና አሳቢ ሰው በበዛ ቁጥር የሚተሳሰብ ማህበረሰብ ይፈጠራል። እሱ በጣም ህይወት እንዴት እንደሚያቀል በብዙ መንገድ የሚተሳሰብ ቤተሰብ ይፈጠራል። ሁሉም ግለሰብ ቤት ውስጥ ያሉ የሚያስብ ባል የሚያስብ ሚስት የምታስብ ልጆች የሚያስብ ከሆነ የሚተሳሰብ ቤተሰብ ከዛ በላይ ምን ይፈለጋል? ሌላ ነገር ምንድን ነው? እሱ የኔ ሀሳብ የማዕዛን ሀሳብ ግብ ለማድረስ እቅድ አስፈላጊ ነው። አሁን የኔ አለማሰብ ያንቺን ሀሳብ እንቅፋት ይሆናል። የኔ ማሰብ ደግሞ ያንቺን ሀሳብ አሁን አንቺ ማንደማዚ ይህንን ጣቢያ ባከፍቺ በዚህ ሁኔታ ውስጥ ፕሮግራም ባይኖር ምናምን ነገር አሁን እኔ የማወራው ሀሳብ ሁሉ እኔ ጋር ነው የሚቀረው። አስቢ የሚፈጠረውን በዚህ ምክንያት የተፈጠረውን የሀሳብ መንሸራሸር አስቢው። ግን ከዚህ ወጥተሽ ደግሞ ከተማ ውስጥ ጥሩ መካኒክ ባይኖርና መኪናሽ ቢበላሽ ደግሞ መካኒክ ሁሉ ደግሞ ጥሩ ባይሆን አስቢ ምን ያህል እንትን ኤሌክትሪኩን፣ ድምፁን፣ ሌሎች አብሮሽ የሚሰሩ ሰዎችን። ስለዚህ ማሰብ የማይችል ሰው በበዛ ቁጥር ጉዳቱ አብሮ መኖር ከባድ እየሆነ ይመጣል። አክቹዋሊ አስፈሪ እየሆነ ሁሉ ይመጣል። አሁን ሁሉም ወንዶች ጥሩ ሀሳቢ ቢሆኑና አሁን ከጾታ አንጻር ታዩና ልክ እኔ ሰላም እንደምፈልግ፣ እኔ መከበር እንደምፈልግ፣ እኔ መወደድ እንደምፈልግ፣ እኔ ሴፍቲ እንደምፈልግ እዛ ጋር የምታልፈውም ልጅ እንደዛው ትፈልጋለች ብለው የምናስብ ቢሆን ሌሊት 9 ሰዓት ላይ አንድ ሴት ልጅ ተነስታ ጓደኛዋ ቤት መሄድ ትችል ምንም ሳያስብ። እንዴት ደስ የሚል ዓለም ይፈጠራል። እና የሚያስብ ህብረተሰብ በበዛ ቁጥር ሰላም ይበዛል፣ ብልጽግና ይበዛል። አሁን እኔ የምፈጥረው ነገር ለአንቺ ግብአት ነው፣ አንቺ የምትፈጥረው ነገር ለእንትና ግብአት ነው። ሁላችንም ኮነና ሀብታም የምንሆነው አሁን እኛ አንዱ ችግራችን ማስብ ህብረተሰብ ታይ ለብቻ ሀብታም የሚሆን ሰው ካየሽ እንደማያስብ ይታወ የለም የሚባል ነገር የለም። አንድ ሰው ለብቻ ሀብታም ለመሆን መርዘኛ ዘይት እያመጣ ለህዝቡ የሚያከፋፍል ከሆነ ያ ሰው ከታመመ በኋላ ማን ነው እሱ ዘይት የሚበላው? ማት ነገር ላይ ማየት ይቻላል። ይሄ እና አብረን የምንጠፋ ወይም አብረን የምንለማ መሆናችን እየገባን ሲመጣ አሰብን ነው የሚባለው። እና የማያስብ ሰው በበዛ ቁጥር ህይወት ከባድ ነች፣ ህይወት አስቀያሚ ነች። ሌላ አብረው የሚያስቡ ሰዎች ወዳሉበት መሄድ ያምረናል። ቤት ውስጥ ማንተሳሰብ ሙሉ የማያስብ ከሆነ ወደ ቤት መምጣት ያስጠላል። ስራ ቦታ ሰዎች ሁሉ የማያስቡ ከሆነ ስራው ያስጠላል፣ ፍሬ የለውም። እና ማሰብ ሌክዠሪ አይደለም፣ ወይም ደግሞ የቅንጦት እንትን አይደለም። ማሰብ ለህይወታችን እንደ አንድ እንደ መተንፈስ ነው። ከአይምሮ ካስተሳሰብ ለውጥ አንጻር ነው የምለው። የማሰባችንን ልክ አንዳንድ ጊዜ አንድ መስቀለኛ መንገድ ላይ መኪኖች እንዴት ጥልፍልፍ እንደሚሉና አንድ ይሄ እንግዲህ ዱርዬ የምትለው አንድ ጎረምሳ ወጣት መሀል ገብቶ ያን ሁሉ መኪና ፈቶ እያስተናበረ ሲፈታው ትመለከታለህ። እና ይሄ አንድ ጥሩ ምሳሌ ይመስለኛል፣ በየቀኑ የሚያጋጥመን ነገር ስለሆነ። እንዴት ነው እሱ አብዛኛው ሰው መቼም ባለመኪና ከመሆኑ በፊት ብዙ ሰው የራሱን መኪና እንደሚነዳ አስበን መኪና ለመግዛትና ባለመኪና ለመሆን ያደረሰው አስተሳሰብ በአብዛኛው ሰው ብዙ ወይ ትልልቅ ካምፓኒ የሚያስተዳድር ነው፣ ብዙ ነገር ሲፈታ የሚውል ነው። ሱቁም ባለሱቅም ይሁን ባለ ካምፓኒ አስተዳዳሪ አስተማሪም ይሁን ደግሞ ብዙ ጊዜ የሚቆላለፈውም ብዙ በማያውቁ ሰዎች አይደለም መንገዱ። እና ቅድም እንዳልሽው እንደዛ አይነት ቅን ልቦና ያለው ወይም ደግሞ ችግሩን ለመፍታት የተነሳ ብዙ መኪና ካላቸው ሰዎች በጣም ያነሰ ኑሮ ያን ያህል እድል የሌለው ሰው መጥቶ እንትን ሲፈታታንና እንዲሄዱ ምናምን ሲለን የእኛ ጭንቅላት መስሪያ ቤት ጥለኑ ነው ወይ የመጣ ነው? የምንነዳው በእጃችን ነው በጭንቅላታችን ነው። እና ሪሊ ከዚህ ጋር አሁን ከማሰብ አንጻር እንድናስብ የሚያስፈልገው መቅደም ነው ማስቀደም ነው የሚበልጠው? መቅደም የሚገኘው በማስቀደም ውስጥ ነው ወይንስ ደግሞ በመዝጋት ውስጥ ነው?
ተዘጋግተን ስንቆም እኔም ካልሄድ ከአንተ ማትሄዳትም የሚለው ነው ወይስ አንተ ሂድና ደግሞ እኔ ልሂድ ሁለታችንም እንሄዳለን ብንል ሁሉም እንደዛ ቢያስ ሁሉም እንትና ይቅደም ቢል ማንም ኋላ አይቀርም እና እንዳልሽው ትልቅ ኮሌክቲቭ የሆነ ወይም ደግሞ በጋራ ያለማሰብ ምልክት የሚገለጥበት አንዱ አሁን ብዙ መስቀለኛ መንገድ ላይ አደባባይ ላይ ነው። እነዚህ ክብ መንገዶች እንዴት እንደምናስብ ለመግለጥ ተብለው የተሰሩ ነገሮች ይሆኑ ወይ ብለን በዚህ እንደምንድመዋለን። የዛሬው በአስተሳሰብ ለውጥ ላይ የሚካሄደው ውይይት ይቀጥላል። ማሰብ ከለውጥ መንገዶች አንዱና ትልቁ ስለሆነ ማሰብ ላይ ብዙ ጊዜ ፈጅተናል። ወደ ሌሎቹ ደግሞ እንደዚሁ ከሚቀጥለው ሳምንት ጀምሮ መለስም ቀለስም እያለን ማሰብን ውስጡ እየጨመርን እንወያይ። የምናነሳው ሁሉ ማሰብ እንደገና ያመጣዋል። መጠየቅም ብንል ወደዛው እያልን ስለሆነ ማዳመጥም ሁሉም እና ወደ መልሶ ወደ ማሰብ። ለዚህም ነው እንደ ፋውንዴሽን ነው ወይ እንደ መሰረት አንድ ቤት ሲሰራ ሁሉም ነገር እዛ ላይ ያለ የሚያርፈው። የአስተሳሰብ ስርዓቶች ደግሞ ማሰብ ላይ ያርፋሉ። በዚህ የተነሳ ነው ይሄንን ስንወያይ የነበረው። አድማጮቻችን ዶክተር ምህረትን እኔ በጣም አመሰግናለሁ። ሁለታችን በጋራ እናንተ አብራችሁን ስለነበራችሁ በጣም እናመሰግናለን። በጣም እስከዛ እያሰቡ ይጠብቁን። ማሰብ አይረሳ። ሸገር ካፌ ሸገር ካፌ ሸገር ካፌ ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።